ውድ የቆሮንቶስ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ቦታ ሁሉ ሰላም፣ ጤና፣ ፍቅር፣ አንድነት ከእናንተ ጋር ጸንቶ ይቆይ፣ አሜን። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን አደረሳችሁ፣ እንኳን አደረሰን። በዛሬው ዕለት ደግሞ ታላቅ በዓልን አካፍላችኋለሁ። አብራችሁን ብትቆዩ ታተርፉበታላችሁ፣ ትቀደሱበታላችሁ፣ ትባረኩበታላችሁ። አብራችሁን ቆዩ። አስተርእዮ ከዚህ የግዕዝ ግስ የተገኘ ሲሆን አሳየ፣ ገለጠ ከዕለት እስከ ጥር 30 የመገለጽ ጊዜ እንደሆነ በቤተ ክርስቲያን አስተምሮ ይታወቃል። የእመቤታችን በዓለ ዕረፍትም በዚህ ጊዜ ውስጥ በመሆኑ አስተርእዮ ማርያም ይባላል። በደንብ ለመረዳት ያስችለን ዘንድ ከመነሻው ማየት ጠቃሚ ይመስለኛል። አዲስ አበባ ከተማ 4 ኪሎ አካባቢ መንበረ ፓትርያርክ ቅዱሰ ቅዱሳን ማርያም ገዳም ሌሊቱን ሊቃውንት በቤተ ክርስቲያን በያሬዳዊ ዜማ ወረብ ለክብሯ በሚስማማ መልኩ ሲያመሰግኑ አድረው ሲነጋ ከቅዳሴ በኋላ ታቦታቱ ከመንበረ ክብራቸው ተነስተው ሕዝቡን ሲባርኩ ሰንበት ትምህርት ቤት ደቀ መዛሙርትና ዘማሪያን በዝማሬ ሲያጅቡ ብፁዕ አቡነ ፊልጶስ የደቡብ ኦሞ አሪና አሪ አገረ ስብከት ሊቀ ጳጳስና የቅድስት ሥላሴ መንፈሳዊ ኮሌጅ ፕሬዝዳንትና የቅዱስ ሲኖዶስ አባል ተገኝተው ቅዳሴውን መርተው ሕዝቡን የባረኩ ሲሆን ከተለያዩ ቦታ የመጣው ሕዝበ ክርስቲያን በተገኘበት በድምቀት ተከበረ። በብሉይ ጥንተ ማርያም የሚባል ስም ብዙ ሴቶች ተጠርተውበታል። እስከዚህም ሰምናይ ብሉይ ነው። ለወርቁና ለአዲሱ ግን የኮከብ ልጅ ኮከብ ነውና በእርሷ ኮከብነት የእርሱ ኮከብነት መናገር ነው። ዘኍልቍ 24:17 ሁለተኛ ጴጥሮስ 1:19 ብልዕት ማርያም የሙሴ እህት የብሉይ ኪዳን ጥንት እንደሆነች ሐዲስ ማርያምም የአዲስ ኪዳን ጥንት ናትና አስቀድሞ በማርያም ዘመን የሆነው ግፍና መከራ ድንቅ ሥራ ሁሉ በኋላ በድንግል ማርያም ለሚሆነው አምሳል መርገፍ ሆኖ ተጥፏል። ዕብራውያን 11 ላይ ማርያሞች እንዲነጻጸሩ ፈርዖንና ሄሮድስ ሙሴና ክርስቶስ ንሴብሖ እና ታብዮ ይነጻጸራሉ። ዘጸአት 15 ከ1 እስከ 21፣ ሉቃስ 1 ከ41 እስከ 54 ብልዕት ማርያም በልደተ ሥጋ እህተ ሙሴ እንደተባለች አዲስ ማርያም ለስግው ቃል ልጇ በልደተ ነፍስ እህት ትባላለች። ማስተባበር ልማዷ ነው እንጂ ነው። ድንግልና ከወሊድ እንዳስተባበረች እህትነትንም ከእናትነት አስተባብራለች። በሰንበት ላይም ደብረ ዘይት እንዲሉ የአለቃ ኪዳነ ወልድ መዝገበ ቃላት በዚህ መልክ ይፈተዋል። ልቦናዋ በይኩነኒ የጸና ንጽሕት ሥጋ ንጽሐ ነፍስ ንጽሐ ልቦና አስተባብራ ያዘች ወላዲት አምላክ ምንም እንኳን የአምላክ እናት ብትሆንም ሞተ ሥጋ ለለበሰ ሁሉ ዕጣ ፈንታው በመሆኑ በቃል መነገሩ በልብ መታሰቡ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ ወንኢ የነፍሴ ደስታ የሆንሽ ውዴ እናቴ ሆይ ተነስተሽ ወደ እኔ ነይ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠርቷታል። መኃልየ ሰሎሞን 2:10 ውዴ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነስተሽ ውበቴ ሆይ ነይ አላት። ሞትማ ለማንም ሥጋ ላይ የለበሰ ሰው ሁሉ የሚቀምሰው እንደሆነ በቅዱስ መጽሐፍ የተገለጸ ነው። ሆኖም የእመቤታችን ሞት ግን በጣም ይገርማል፣ ያስደንቅማል። በምን ቃላት መግለጽ ይቻላል? በግርምት እጅና በአፍ የሚያስጭን በሰውኛ ባህሪ ሲታይ ይሆናል ተብሎ የማይታሰብ በመሆኑ እንዲያው ዝም ነው። ይህንንም ኩነት ታላቁ የቤተ ክርስቲያን አባት ቅዱስ ያሬድ ሞት የሚያስደንቅ መሆኑን ሞትሳ ለመዋቲ ይደሉ ሞታ ለማርያም የአጽባ ኩሉ ሞት ለማንኛውም ሰው ሁሉ የተገባ ነው፣ የማርያም ሞት ግን ሁሉን ያስደንቃል በማለት ገልጿታል። ልበ አምላክ ቅዱስ ዳዊት ስለ እመቤታችን ስፋትና ጥልቀቱ ተናግሮ የማያልቅ ያልታወቀ የሚታወቅ ለሰው አእምሮ የሚከብድ
በጊዜው የሆኑ ኩነቶች መኖሩን ስለማጠየቅ እንዲህ አለ። መዝሙር 86:3 የእግዚአብሔር ከተማ ሆይ ስለ አንቺ የተነገረው ነገር ድንቅ ነው ይላታል። የእውነት በጣም የሚደንቅ ብቻ ሳይሆን እንዴት ሊሆን ይችላል ብሎ ሰው የሆነ ሁሉ ሊጠይቅ የሚገባ በመሆኑ ሐዋርያቱ ዳግም ሊያዩት ሽተው በጾም በጸሎት ተወስነው በመማጸናቸው በትንሣኤ ተገልጣላቸዋለች። ለእኛም ለኃጥአን በአቅማችን መጠን ይሁንልን። ምልጃና ጸሎቷ አይለየን። አሜን። ውድ ቤተሰቦቼ የእመቤታችን ቅድስት ድንግል ማርያም ሞት በእጅጉ እውነትም ያስደንቃል። አምላክን የወለደች እናት፣ ፈጣሪን የወለደች እናት እንዴት ትሞታለች ብሎ ማንም ሰው መጠየቁ አይቀርም። ግን ደግሞ ተፈጥሯዊ ነውና ፍጡር ሁሉ መሞቱ አይቀርምና እሷም እንዲያው ይህንኑ ሞት አይታለች። ነገር ግን እንደኛ እንደ ማንኛውም ሰው ሞታ በመሬት ላይ ተቀብሮ የሚበሰብስ አካል አይደለም ያላት። እሷ ልክ እንደ ልጇ አርጋ ከልጇ ጋር አብራ ትገኛለች። እግዚአብሔር አምላክ ወዶና ፈቅዶ ለዚህ ሰዓትና ቀን ስላደረሰን ክብር ምስጋና ውዳሴን ሲውሰድ። ቤተሰቦቼ በዓሉ በጣም ደስ የሚል ያማረ ውብና ማራኪ ነው። አብራችሁን ብትቆዩ ቆይታችሁ ተከታተሉ። አብረን እንቆይ። አባቶች፣ ካህናት፣ እግዚአብሔር የሚወዳችሁ እናታችን ወላጆች እንደምን አደራችሁ? ሳይገባን በቅድስና ስፍራ እንድናመሰግን ለአባቶቻችን አምላክ የእኛም አምላክ እግዚአብሔር ስም የተመሰገነ ይሁን። እንኳን ለልደቱና ለብርሃነ ጥምቀቱ በሰላምና በጤና ደረሳችሁ። ለአስተርእዮ ማርያም ለእመቤታችን ወደ ክብረ በዓል ለተገለጠችበት እንኳን አደረሳችሁ። እልል ብላችሁ እግዚአብሔርን አመስግኑ።
ተወለደ በሁላችን እስኪ ጊሸን ማርያም መሰለ አሁን አማረ እልል እያላችሁ እግዚአብሔርን አመስግኑ። ከሰንበት ተማሪዎቹ ጋር አብረን እንዘምራለን። በኋላ እንዘምራለን። ያስደንቃል ሞት ሰለመዋት ይደሉ ይደሉ ሞት ሰለመዋት ይደሉ ሞታ ለማርያም ሞታ ለማርያም ያትብላ ኩሎ ሞታ ለማርያም ሞታ ለማርያም አንቺሆስ ጋ አንቺሆስ ጋ አንቺሆስ ጋ አንቺሆስ ጋ አንቺሆስ ጋ ለድንግል